ሰላም እንዴት ናችሁ? እንግዲህ ውጤት ይፋ ከሆነበት ጊዜ ጀምሮ ሁላችንም በጉጉት የምንጠብቀው የ2017 ዓመተ ምህረት ኢንትራንስ ኤግዛም የወሰዱ ተማሪዎችን የሪሚዲያል ማለፊያ ውጤትን ነው። ነገር ግን ትምህርት ሚኒስቴር መስከረም 20 2018 ዓመተ ምህረት የ2017 ዓመተ ምህረት ኢንትራንስ ኤግዛም የወሰዱትን ወደ ዩኒቨርሲቲ ማለፊያ ውጤትን ከ300 ወደ 297 ዝቅ ማድረጉን በዚህ ደብዳቤ ለሁሉ ይፋ አድርገዋል። ሰው እንግዲህ ልክ እንደ ሁልጊዜው ይህንን መረጃ እኛም በፍጥነት በቴሌግራም እና በዩቲዩብ ቻናል ማድረሳችን ይታወቃል። ሰው ይህንን አዲስ መረጃ ተከትሎ አብዛኞቻችሁ ተማሪዎች በቴሌግራም በዩቲዩብ ኮሜንት ሴክሽን ላይም ማለፊያ ውጤት ስለተቀነሰ ሪሚዲያል ቀርቷል እየተባለ ነው፣ ሪሚዲያል የለም እየተባለ ነው። እውነት ነው ወይ? ማለፊያ ውጤት ዝቅ ስላለ ሪሚዲያል ማለፊያ ውጤቱ በጣም ከፍ ይላል እንዴ? ከፍ ይላል እየተባለ ነው እያላችሁ በተደጋጋሚ ቴሌግራም ላይም ዩቲዩብ ኮሜንት ሴክሽን ላይም እየጠየቃችሁ ትገኛላችሁ። ሰው እንግዲህ ዛሬ ለነዚህ ጥያቄዎቻችሁና በአጠቃላይ ከ2018 ዓመተ ምህረት ሪሚዲያል ፕሮግራም ጋር በተያያዙ ጥያቄዎቻችን እንመልሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታሁን ጸጋዬ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አድርጋለሁ። ሰው ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል ነገሮችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች እንዲደርስ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለስዳምን ትምህርት ሚኒስቴር የዘንድሮን የ2017 ዓመተ ምህረት ኢንትራንስ ኤግዛም እንግዲህ በተለያዩ ነገሮች ሰርፕራይዝ እያደረገን ይገኛል። እንግዲህ እንደምታውቁት ከዚህ በፊት በነበሩት የአዲሱ የአፈታተን ስርዓት ሁሉም የ12ኛ ክፍል ፈተና የወሰዱ ተማሪዎች ወደ ዩኒቨርሲቲ የሚያልፉት 300 እና ከዚያ በላይ ያመጡ ማለትም 50% እና ከዚያ በላይ ያመጡ ተማሪዎች ነበር። ዘንድሮ ግን እንግዲህ ከ300 ወደ 297 ዝቅ ማድረጉን ሰሞኑን በዚህ ደብዳቤ ይፋ አድርገዋል። ሰው እንግዲህ ይሄ ደብዳቤ ከወጣበት ቀን ጀምሮ መረጃውን እኛም ወዲያውኑ በቴሌግራምም በዩቲዩብም ማድረሳችን ይታወቃል። ሰው እንግዲህ ይሄ ደብዳቤ ይሄ መረጃ ለሁሉም ይፋ ከተደረገበት ጊዜ ጀምሮ እናንተም እንግዲህ በቴሌግራምም በዩቲዩብም ኮሜንት ሴክሽን ላይ ማለፊያ ውጤት ከ300 ወደ 297 ስለተቀነሰ ሪሚዲያል ፕሮግራም ዘንድሮ ቀርቷል እየተባለ ነው። እውነት ነው ወይ እያላችሁ ጠይቃችኋል። ማለፊያ ውጤት ዝቅ ስላለ ሪሚዲያል ማለፊያ ውጤት የሪሚዲያል ፕሮግራም ማለፊያ ውጤት በጣም ከፍ ይላል እንዴ እያላችሁ በተደጋጋሚ ኮሜንት ሴክሽን ላይ ጠይቃችኋል። ሰው እንግዲህ ከዚህ በፊት በ2017 ዓመተ ምህረት ኢንትራንስ ኤግዛም ከወሰዳችሁት ለ2018 ዓመተ ምህረት ሪሚዲያል መኖሩን እኛ ሳንሆን ራሳቸው ትምህርት ሚኒስቴሩ ሪሚዲያል እንደሚኖር እያጠቃላይ የ2017 ዓመተ ምህረት ኢንትራንስ ኤግዛም ውጤትን በተመለከተ ጋዜጣዊ መግለጫ ሲሰጡ ሪሚዲያል እንደሚኖር ራሳቸው ይፋ አድርገዋል። ነገር ግን እስካሁን ውጤቱ አልተገለጸም። እሳቸው ግን መቁረጫ ነጥቡ አልተገለጸም። እሳቸው ግን ሪሚዲያልን በተመለከተ ከጋዜጠኞች ለተነሳላቸው ጥያቄ ሲመልሱ ሪሚዲያል ማለፊያ ውጤቱ ኤግዛክት ውጤቱ አልተወሰነም። ነገር ግን ከ40% እስከ 50% ባለው መካከል ከ100% ያ ማለት ከ240 እስከ 300 ከ40% እስከ 50% ያመጡ ተማሪዎች ይለፉ አይለፉ እያል ውጤቱን ኤግዛክትሊ ገና አልወሰንም። ነገር ግን ማለፊያ ውጤቱ የሚሆነው ከ40% እስከ 50% ባመጡ ተማሪዎች ውስጥ ነው የሚሆነው። ነገር ግን ውሳኔውን ኤግዛክትሊ ገና አልወሰንም። ስንወስን ለሁሉም ይፋ የምናደርግ ይሆናል ብለዋል። ሰው እንግዲህ እኛም እንግዲህ ያንን መረጃ ተከትሎ በዚህ ቪዲዮ ለ2018 ዓመተ ምህረት ሪሚዲያል ማለፊያ ውጤት ሙሉ መረጃ ኒው አፕዴትስ የሚል ይሄንን ቪዲዮ ሰርተንላችሁ ነበር። አይሆፕ አብዛኞቻችሁ በደንብ እንደተጠቀማችሁበት እንጠብቃለን። ከዛም እንግዲህ በዚህ አጋጣሚ ስለ ሪሚዲያል ፕሮግራም ስለ 2018 ዓመተ ምህረት ሪሚዲያል ፕሮግራም ዝርዝር መረጃ ምን እንደምትማሩ ምን ዲፓርትመንት ሪሚዲያል ካለፋችሁ በኋላ መማር እንደምትችሉና አጠቃላይ የሪሚዲያል ፕሮግራም ለስንት ወር እንደምትማሩ ፈተናችሁ ምን አይነት እንደሆነ እንዴት መዘጋጀት እንዳለባችሁ የሚያትት ይሄንን ቪዲዮ ሰርተንላችኋል። ሰው በዚህ አጋጣሚ ይሄንን ቪዲዮ ገብታችሁ እንድታዩት ሪከመንድ እናደርጋለን። እንግዲህ በአጠቃላይ ለተጨማሪ መረጃዎች በዚህ አጋጣሚ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ሌሎች ተጨማሪ መረጃዎችንና ኤዱኬሽናል ቲፕ የተለያዩ ዩኒቨርሲቲዎችን የተማሪዎች ጥሪ መረጃ ቶሎ ማግኘት ይችላሉ። ሰው እንግዲህ ከዚህ በመነሳት
በአጠቃላይ የ2017 ዓመተ ምህረት ኢንትራንስ ኤግዛም የተፈተናችሁ ተማሪዎች ማለፊያ ውጤቱ ከ300 ወደ 297 ዝቅ ማለቱ ሪሚዲያልን አያስቀርም ማለት የሪሚዲያል ፕሮግራም መኖሩን አይጎዳውም አያስቀረውም ማለት ነው። ሶ ይህንን አውቃችሁ ለ2018 ዓመተ ምህረት ውጤታችሁ ከ40% እስከ 50% ማለትም 240 እና ከዚያ በላይ የሆናችሁ ውጤቱን በዝርዝር ማወቅ ከፈለጋችሁ ይህንን ቪዲዮ ማየት ትችላላችሁ። ነገር ግን በዚህ ሬንጅ ያላችሁ ከ40 እስከ 50% ሬንጅ ያላችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋለን። ማለፊያ ውጤቱም ኤግዛክትሊ እስኪነገር በትዕግስት እንድትጠባበቁ ሪከመንድ አደርጋችኋለሁ። ነገር ግን ሁሉም ነገር ኤግዛክት መረጃው ከትምህርት ሚኒስቴር ካልወጣ በስተቀር ካሉባልታ ከተለያዩ ወሬዎች ከተለያዩ ሶሻል ሚዲያ ሐሰተኛ ኒውስ ወይም ፌክ ኒውስ ዲስተርብ ባትሆኑ ሪከመንድ አደርጋለሁ። ሶ ኤግዛክት ትረስት የምታደርጓቸውን መረጃዎች እና ፔጆች በትክክል እነሱን ብቻ በመከታተል መረጋጋት ትችላላችሁ። አይ ሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ወይም መጠየቅ የምትፈልጉት አጠቃላይ ሪሚዲያልን በተመለከተ ጥያቄ ካላችሁ ወይም ሌሎች ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ